እያወዳደርሽው ነው። ከሙታን እያወዳደርሽው ከሆነ ትክክል ነሽ። እሱ ከሙታንም ተነሳ፣ ሙታንን አሸንፎ ተነሳ፣ ከመቃብር ፈንቅሎ ተነሳ አይደለ? በሶስተኛው ቀን ተደብቆ እንደዛ ተወግሮ ሁሉ ነገር የሰውን ሁሉ ነገር ማን ያስነሳው? እሺ መጀመሪያ አዳምጠኝና በወሬ አላዳምጥሽም። ያው እዚህ ጋር ይሄን አንብቢልኝ። እሺ ያው ከፈተ እሱ እኮ እየተናገረ ነበረ እኮ ሲሸጡት እኮ እንደሚሸጡት እኮ አስቀድሞ ያውቅ ነበረ። አንዴ እና ጥቅሱን ታነቢልኛለሽ ከይቅርታ ጋር? እሺ በኢየሱስ ክርስቶስ ከሙታንም ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ያልሆነ ጳውሎስ ወይ አንዴ ዋና አረፍተ ነገር ማን ነው ኢየሱስን ከሞት ያስነሳው? እዚህ ጋር ምን ይልሻል? እግዚአብሔር አብ ይላል። አራም በሚው እግዚአብሔር አብ አይሉት ወንድሞች ሁሉ ወደ ገላትያ አብያተ ክርስቲያን። እሺ ኧረ አንዴ በኢየሱስ ክርስቶስ ከሙታን ባስነሳው በማን ነው የሚለው? በእግዚአብሔር አልኩ እኮ በቃ እኮ በእግዚአብሔር አብ እያለች ነው እኮ እዚህ ላይ። ስለዚህ አስነሺው በራሱ አይደለም ኢየሱስ የተነሳው። ሞትን ፈንቅሎ ምናምን አትበይ። ኢየሱስ አስነሺ ያለው በራሱ መነሳት ይችላል። ተረዳሽ እኮ ያ ለምን ሆነ? ኢየሱስ በአቅም ስለሌለው ኢየሱስ አቅም ስላለ አይደለም። አንተ እኮ እኛ አንድ ነገር እኮ እንትስብ ሁሉ ምክንያት አለ። ያለ ምክንያት ደግሞ አንድች ነገር አትፈጠርም። ለምን እንደዛ ተወግሮ እንደዛ ተገሎ እንደዛ ተቀብሮ ሰው ቀብሮ ተመልሶ እንዴት ሊያስነሳው? ምክንያቱ ምንድን ነው? በቃ ሌላ ሀሳብ ኢየሱስ አምላክን ያልምትይበት ሌላ ጥቅስ አለ? ያው ነው አይሆንም። ከሞት መነሳት የሚለው ኢየሱስን አምላክ አያደርገው፣ ምክንያቱም በራሱ ስላልተነሳ አምላክ ስላስነሳው። የባሰደው ሊበሰብስ ለጥቂት አስነሳው እኮ። ለምን አስነሳው ነው አሁን? ለምን አስነሳው? ሰው እኮ እንትን አለው። ለምን አስነሳው? ቃል ስለገባ አስነሳዋለሁ ብሎ ቃል ስለገባ እኮ። አሁን መጣክልኝ እኮ። ክርስቶስ አብ ደግሞ እግዚአብሔር ደግሞ በቃሉ የሚጸና ቃሉን የማይሽር ያለውን የሚያደርግ አንድ አምላክ ያለው ማለት ነው። ሰማሻል? ግን ከይቅርታ ቃሉን ያከብራል። ቃሉን እኮ ያከብራል። ነገርከኝ። ስለዚህ እሱ እኛን ለማዳን ቃል ገብተው ነበረ። እኛን ለማዳን አንዴ ቃል ይገባ ያልኩሽ ሌላ ነው። ኢየሱስ አይደለም እኮ ከናካቴ አሁን የምታወሪ ነገር ሁሉ ተደብላል። አንዴ ፕሊስ አድምጪኝ። እግዚአብሔር ነው ቃል የገባው ነው። እግዚአብሔር ነው ቃል የገባው ማለት ነው። ለእኛ ተወልጄ አድናቸዋለሁ ያለው ቃሉን ደግሞ ይጠብቋል። በቃ ራስሽን ውሃ ጠጪ። ትንሽ ደቂቃ እናቴ። ውሃ ካልጠጣሽ ከባድ። ሌላ ክርስቲያን ካለ እስኪ ውሃ ጠጪ እናትዬ። ካልሆነ በጣም ከባድ ነው። አሁን አንቺ ቃል ገባ ያልኩሽ እኔ ከልጅ ተወልጄ አድናለሁ የሚለው የለም ከናካቴው መጽሐፍ ቅዱስ ላይ። አሁን እየተምታታብሽ ነው። እንደዛ የሚለው የለም። እኔ ቃል ገባ ያልኩሽ ኢየሱስን አስነሳዋለሁ ብሏል ነው። ገባሽ? አምላክ የፈለገውን ሊያስነሳ ይችላል። በእናንተ ትምህርት መሰረት አስነሳዋለሁ አለ ነው። ሌላ ነገር የለም። ይሄ አሁን ምኑም ወደ አምላክነት አይቀርም። አምላክ እኔ አብድከሪምን አስነሳዋለሁ ቢል ሊያስነሳኛል። ስለዚህ አምላክ እኔን ካስነሳኝ አምላክ ሆናለሁ ማለት ነው። ምን የማይገናኝ ነገር። አብድልከሪምን አምላክ አስነሳዋለሁ ብሎ ቃል ገብቷል። ስለዚህ ወደ አምላክነት ትቀየራለሁ አምላክ ካስነሳኝ፣ ምንም የማይመስል ነገር ማለት ነው። ስለዚህ እንደዚህ አይነት ንግግር እንትናት በይ። ስለዚህ ኢየሱስ በራሱ ወደ አምላክ የሚቀይረው አንድ ባህሪ ንገሪኝ። ይሄ ነገሩ ምናምን በይና ንገሪኝ። ስለዚህ በዛ ወይ ነው ማውራት ያለብን። መሲል እንትና ማን ነበር? ሐዋርያት ማይከፍተሻል ወረደች ጫለች ልጅቱ ወረደች ካለች ውድ ይኸውልሽ መጽሐፍ ቅዱስን በደንብ አንብቢ ስታነቢ ጥሩ ካለች ማለት ነው። ኢየሱስ ክርስቶስ ጥምቀት ሲያደርግ እግዚአብሔር ምንድን ነው ያለው? የምወደው ልጄ ይህ ነውና ስሙት ነው ያለው። ስሙት አለ እንጂ አምልኩት አላለም። ልጅን ስሙት አለ እንጂ ልጅ ፈጣሪ ነው አላለም። ልጅ አለው እንጂ ወይም እንደኔ ፈጣሪ ነው አላለም። ኢየሱስን ፈጣሪ ነው ካላችሁ አብ ኢየሱስን እንደኔ ፈጣሪ ነው ነበር ማለት ያለበት። ኢየሱስን ምንድን ነው ያለው? ልጅን ስሙት አለ። ኢየሱስ ምን ብሎ ነው ያስተማረው? እግዚአብሔርን በፍጹም ልባችሁ ውደዱ፣ የእግዚአብሔርን ትእዛዝ ጠብቁ ነው ያለው። ኦኬ። ስለዚህ አንቺ ከኢየሱስ መማር ያለብሽ ምንድን ነው? እግዚአብሔርን በፍጹም ልብሽ መውደድና እግዚአብሔርን መታዘዝ። ኢየሱስ ከእግዚአብሔር ተልኮ የመጣ መልእክተኛ ነው ብለሽ እንትን ማለት ነው እንጂ ቄሶችና መነኩሴዎች የሚነግሩሽን ይዘሽ
ኢየሱስ ፈጣሪ ነው አትበይ። መጀመሪያ መስማት ያለብሽ እግዚአብሔር ነው። ከዛ ቀጥለሽ ደግሞ ሐዋርያትን ነው። ሐዋርያት ኢየሱስን አምልኮት አላሉም። ሐዋርያት ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው አላሉ። እዚህ ጋር ማወቅ ያለብሽ አሁን እንዴት ለእግዚአብሔር ምን ይሳለዋል የሚል ነገር አምጥተሻል። እኛ ለእግዚአብሔር ለአምላክ የሚሳነው ነገር አለ አላልንም። ኦኬ አንቺ ያልሽውን ነገር በነቢያትና በሐዋርያት ቢሰበክ ራሱ ፈጣሪ እግዚአብሔር ቢናገር ቀጥታ እንቀበላለን። ነገር ግን እኛ እያልን ያለ ነው እግዚአብሔርም አላለም፣ ሐዋርያትም አላሉም፣ ኢየሱስም አላለም፣ ነቢያቱም አላሉም። ምክንያቱም ይህ አስተምሮ ከፈጣሪ ወደ ነቢያት፣ ከነቢያት ወደ ደቀ መዛሙር፣ ከደቀ መዛሙር ወደ ህዝብ ነው የመጣው። በቅደም ተከተል ኢየሱስ ፈጣሪ ነው፣ ፈጣሪ ለሰዎች ኃጢአት ሞተ የሚለው አስተምሮ ቀጥታ ከነቢያት መገኘት አለበት። ከዛ በፊት ከፈጣሪ መገኘት አለበት። ምክንያቱም ፈጣሪ ፍላጎቱን ለነቢያት ይናገራል፣ ነቢያት ደግሞ ለተከታይ ደቀ መዛሙርቶቻቸው ይናገራሉ፣ ደቀ መዛሙርታቸውን ደግሞ ወደ ህዝብ ውስጥ እየላኩ ያስተምራሉ። የኛ ጥያቄ ከራሱ ከፈጣሪ መገኘት አለበት ሀሳቡ ማለት ነው። ከዛም ፈጣሪ ደግሞ ሀሳቡን ለነቢይ መናገር አለበት ነው። ስለዚህ አንቺ ኢየሱስ ፈጣሪ ነው የሚለው ራሱ ኢየሱስ አልተናገረም። ራሱ እግዚአብሔር ኢየሱስን ፈጣሪ ነው አላለም። ራሱ ኢየሱስም እኔ ፈጣሪ ነኝ አላለም። ደቀ መዛሙርቶቹም ኢየሱስ እግዚአብሔር ነው አላሉ። ወንጌሉን አንብቢ። እኛ ጋር ከመጨቃጨቅ ሄደሽ ወንጌሉን ካስከፈ አንብቢ። አንድ ቄስና መነኩሴ የሚሰጥሽን አንድ አንቀጽ ይዘሽ አትሩጪ። እግዚአብሔር ምን አለ? ኢየሱስን ስሙት ልጄ ነው አለ እንጂ ኢየሱስ ፈጣሪ ነው አምልኩት አላለም። ስለዚህ ቄስና መነኩሴ አንሰማም፣ እግዚአብሔር እንሰማለን። እግዚአብሔር ምንድን ነው ያለው? ኢየሱስን ስሙት ነው ያለው። እንሰማለን እንጂ ኢየሱስን አናመልክም። ኢየሱስን ማምለክ ኃጢአት ነው። ኢየሱስን ማምለክ ጣዖት ነው። ሌሎች ክርስቲያኖች ጋር ቀጥሉ። አብ የነገርሽን ሰምተሻል? አንቺ ቁርአንሽን ከፍተሻል እንዴ ብታነቢው? ቄሶች ታያለሽ እንዴ? እኛ ከመጽሐፍ ቅዱስ ነው የምንረዳው። ዝም ብለን ሐዋርያዊ አንቺ ቁርአንሽን አንብበሻል እንዴ? ነብዩ እያለች ነብዩ እያለች አንተ ሄደረድ አስራ ቆይ አንዴ ተረጋጋ። ፈርስት ኦፍ ኦል ያለው የሙስሊም ቤት ነው እንጂ ክርስቲያን ቤት አይደለም። እሺ ገብታ አትንጫጫ። ጥያቄ ካለክ የተናገረችው ነገር ላይ እዚህ ቦታ ላይ ተሳስተሻል ብለህ ታርማታለክ እንጂ ዝም ብለህ ተራ መንደርተኛ ቤት ውስጥ የገባክ ይመስል እንደዚህ ነው ብለህ የምትመላለስ ቤት አይደለም። እሺ ያለው ጥያቄ ካለህ የተናገረችው ነገር ላይ ጥያቄህን ትጠይቃለህ። አዘርዋይስ ግን ከሴት ጋር የምንመላለስበት ቤት ውስጥ አይደለም ያለው። የተናገረችው ነገር ላይ እዚህ ንግግር ላይ ትክክል አይደለሽም ትላታለህ። ትልልቅ ሰዎች ሁኑ እንጂ እንደ ትልልቅ ሰው አታስብም እንዴ? ገብተህ ከሴት ጋር 3 ሰው ማይኩን ከፍቶ አፍ ይከፋፈታል? ነው ባይዘዊ መብቷ ነው እንደዛ ማለት። ግን አሁን ለምሳሌ እሷ የተናገረችው እኛ እግዚአብሔር አብ የተነገረንን በሙሉ ስለ ኢየሱስ ክርስቶስ እናምናለን ካለች እግዚአብሔር አብ እርሱ የምወደው ልጄ ነው ብሎ ተናግሯል። ይህንን ትቀበላላችሁ እናንተ? በነገራችን ላይ እሱ የምወደው ልጄ ነው ይሄንን ስሙት ብላ ስትል ባይብሉ ላይ እየተጠቀሰውን ነው እንጂ ጥቅስ ይዛ ያመጣችልክ ትቀበላለች አትቀበልም የሚለው ፖይንት ላይ አልደረስንም ገና። ባይብሉ ላይ እየተጠቀሰውን ጥቅስ ነው እሷ ይዛ መጣ። ዮናስ ስላለች አንዴ አሁንም ቢሆን እኛ ኢየሱስ ክርስቶስ ዒሳ አለይሂ ሰላም የተከበረ የአላህ መልእክተኛ ነው። የዒሳ አለይሂ ሰላምን ንግግር እንሰማለን፣ እንቀበላለን። አንድ አይደሉም። ኦኬ እሱ ሌላ ፖይንት ነው። እሷ ትቀበያለሽ ወይ? አሁን እኛ ለምሳሌ ባይብል ላይ አንድን ጥቅስ አምጥተን ስንነግራችሁ እንቀበለዋለን እናምንበታለን እያለን አይደለም። እናንተን ለማስተማር ከምንጠቅሳቸው ጥቅሶች ውስጥ አንዱ ነው። ከዛ ውጭ የሆነ ጥቅስ አምጥተን ስንናገር ተረጋጋ፣ አትደረብ፣ እያወራሁኝ ጣልቃ ሰው ሲገባብኝ አልወድም። አትደረብ። እሷ ኧረ ተረጋጋ፣ እያወራሁ ነው እንዴ። መሲ ግቢ ሀቢበት ላላ ቀጥ ቆይ ስራ ይዤ ነው፣ ችግር የለውም። ስራ ይዤ ነው፣ ልጨርስ። ማፍጠሪያ እየሰራሁኝ ነው። ወገናችን ኢየሱስን ስሙት ብሏል እግዚአብሔር ብዬን የመረጃ አቅርቤ ያለሁኝ። አንተም ደግሞ ኢየሱስን አምልኩት ተብሎ ከእግዚአብሔር የመጣውን ትእዛዝ ከወንጌል አሳይተ ብትከራከር ይሻላል። ማለት አንትን ይሄ የጨበጣ ወሬ ሆነ። እኔ አሁን እግዚአብሔር የምወደው ልጅ ይህ ነው እና ስሙት ለሚለውን አምጥቻለሁ። እኛ ክርስቶስን እሰማዋለሁ እንጂ አላመልከውም ስል በመረጃ ነው። አንተ ደግሞ ክርስቶስን አመልከዋለሁ ካልክ እግዚአብሔር ክርስቶስን አምልኩት ያለበትን ትእዛዝ በማሳየት ብታወራ አሪፍ ነው። ያስሚን ቀጤን የማፍጠሪያ እየሰራሁ ነው።
መልካም። እሺ እንደዛ ከሆነ ኢየሱስ ክርስቶስ እሺ አውሪ 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 አምልኩኝ ያለበት ጥቅስ አለ። አቡኪ አብዱልከሪም አለክ ምናልባት ንስና እንትን ቀጥ ያለሽ ዮሐንስ ነው ምናምን ነገር ቶሎ በላ ሳፍጠፍጠን እናድርጊያት። ጣልቃ ገባሁብክ መሰለኝ። ሲንጫጩ ነው ማይኬን ያነሳሁት። ዮሐንስ ይሰማል? ዮሐንስ በቃ አሁን የጠቀስከው ልጄ ምናምን የሚለውን ፓርትን ያነሳው አይደል? ቶሎ ትል እኔ ልወጣ ስለሆነ እንትን ያው እነሱ አቀብላቸዋል። እንትን ልጄ ምናምን የሚለው ፓርት እንትን ልጅ ማለት እኮ በክርስትና አዲስ ነገር አይደለም። ያው በቃል ደረጃ እንጂ በትርጉም ደረጃ መጽሐፍ ቅዱስ ልጅ ሲል የመረጥኩት ልጅ የመረጥኩት ብሎ ነው የሚናገረው። ለምሳሌ በሉቃስ ወንጌል ምዕራፍ 9 ቁጥር 35 ላይ ከዳመናውም የመረጥኩት ልጅ ይህ ነው አለ። ምርጫ ነው ሲጀመር። ልጅ ብሎ የሚጠቀመው ቃል መጽሐፍ ቅዱስ ላይ አማኞችን ወይም ደግሞ ትክክለኛው መንገድ ላይ ያለ ወይም በመንፈስ የሚመራን አካል ልጅ ተብሎ ይጠራል። መልካም ማስረጃ ልጅ የሚለው ቃል አይ ከክርስቶስ ውጭ እግዚአብሔር አብ ልጄ ብሎ የጠራውን አንድ ሰው አሳይ። እኔ ከኢየሱስ ውጭ ሌላ ልጅ የተባለ የለም። በተናጠል ደረጃ ከኢየሱስ ክርስቶስ ውጭ ልጅ የተባለ አሳይ። እንዴ መልእክት ይሄ የመረጥኩት እያለ ነው። ምርጫ ነው እየተቀመጠ ያለው እና አባ ሰው ምርጫ ከማን እንዴ? ከህዝቦች መካከል ራሱ እኮ ነው መረጥኩት ያለው አይልም። እስቲ ያሳይ። እስቲ ክፍሉን አውጣውና ከህዝቦች መረጥኩት ይላል። እንዴት ሊመርጠው ይችላል? እንዴት ሊመርጠው ይችላል? እሱ በአምሳል እሱ ይላቸው አንዴ እናንተ አእምሮ ላይ በቃ ህልማችሁን ተውት። ጋር እንዴ አሁን መጽሐፉ ላይ ሲመጣ ህልማችሁ ከተጋጨ አትናደዱ። እሺ እኔ መጽሐፉ ላይ ነው ያለሁት፣ እናንተ ህልማችሁ ላይ ነው ያለው። እሱ ተምታቶባችሁ ነው። ኢየሱስ የአምላክ ልጅ ሲባል የሆነ ዘላለም ልጅ መርጦት ነው የመረጥኩት። የአንተን ኦፒኒየን ተወውና መጽሐፉ ላይ ከህዝቦች መካከል መርጦት ነው የሚለውን አሳየኝ። እሺ የመረጥኩት ያለበትን ላሳይ። ትቀበላለህ? መረጥኩት ሳይሆን እና የመረጥኩት እናትን የመረጥኩት ማለት ነው ታዲያ እኮ ይኸውልህ ከማን መካከል መረጠው ስለ እኮ የመረጥኩት አለ እኮ ምርጫ እኮ ነው መምረጥ ማለት አንዴ ዋና ምርጫ መረጥኩት አላ ምርጫ ማለት እኮ ከፍጥረታትን መሆን ይችላል። ቆይ አንዴ ይቅርታ፣ አንዴ ተረጋጋ ዮሐንስ። ይኸውላችሁ በጣም ደርቃችሁ እያወራችሁ ነው። አንዴ እባክህ አበዛው። አንተ ደግሞ አንዴ ተረጋጋ። ማስረጃ አላቀርብም፣ ግን መረጠ ማለት ምርጫ ማለት በራሱ ብዙ ኦልተርኔቲቭ ኖሮ አንዱን ፒክ ማድረግ ነው። መጀመሪያ መዝገበ ቃላት መስማማት አለብን። ከዚህ መጀመሪያ ላይ ማለት ከፍጥረታቱ ላይ የተለየ እኮ ነው። ኢየሱስ እኮ ከፍጥረታቱ ላይ ቆይ ማስረጃውን ላቀርብ ነው። መጀመሪያ ቆይ ተረጋጉ። እኔ አብዱልከሪም መረጠ ከተባለ ምርጫ ውሳኔ ወሰንኩኝ ነው። ይሄ ይሻለኛል ብዬ መወሰንን የሚያሳየው ምርጫ ማለት በራሱ ይሄ ነው። ስለዚህ መጀመሪያ ይሄ ቃል ላይ እንስማማ። በጣም ካልሆነ ድርቀት ነው የሚሆነው። መጀመሪያ ቃሉ ላይ አንድ አካል አብዱልከሪም የከሌን መረጠ ከተባለ ምርጫዎች አሉ። ምርጫ መረጠ ማለት በራሱ ከሆነ ነገር አወዳድሮ መውሰድን የሚያሳየው። መጀመሪያ ትስማማለህ በዚህ ወይስ አትስማማ? ወይስ መዝገበ ቃላት እንክፈት? አማርኛ ችግር ካለ አማርኛ ችግር የለም፣ እስማማለሁ። ስለዚህ ኢየሱስን አምላክ የመረጥኩት ልጄ ነው ካለ አወዳድሮ ነው የመረጠው አይደል? ከሌሎች ነገሮች ጋር ከማንም ይሁን አይ አወዳድሮ እስካልክ ድረስ ማስረጃ ምርጫ ተስማማት። የመጀመሪያው ዲፊኒሽን ላይ መረጠ ማለት ያ አካል ካሉት ምርጫዎች መካከል ይሄንን ወሰነ ማለት ነው። ምርጫ ማለት ከና ይሄን ተስማማው አላልክም? ካልሆነ ወደ መዝገበ ቃላት እንመለስ። የአማርኛ ችግር አለ። አሁን ቴዎሎጂ ላይ ምርጫውን ስናስገባው መረጠ ምን ማለት ነው? እኩል ስታተስ ላይ መገኘት አለባቸው ለመምረጥ። መረጠ ምን ማለት ነው? እሱ አንተ ጭንቅላት ላይ ያለው እሱ መረጠ ማለት ምን ማለት ነው የሚሆነው? እኩያሞች ላይ ብለን ተስማምተናል እኮ ያንተ ጭንቅላት ነው አንዴ። መረጠ ማለት አልተስማማም። መረጠ ማለት የፈለገ ቢሆን መረጠ ማለት ምን ማለት ነው? መጀመሪያ እኔ ለምሳሌ አብዱልከሪም መረጠ ማለት ምን ማለት ነው? አብዱልከሪም ሌላውን ትቼ አንዱን መውሰድ አይደል? ትክክል። በቃ ስለዚህ እግዚአብሔር ስለ ኢየሱስ ሲያወራ የመረጥኩት ልጄ ይህ ነው አለ። የመረጥኩት አለ። የመረጠው ነው። ምርጫ ነው። የምርጫ ልጅ ነው። የተመረጠው እኩል ከእሱ ጋር እኩል ፖዚሽን ካሉበት ሰዎች ጋር ነው። ከማን ጋር የተመረጠው? ከማን ነው የተመረጠው? አንተ እኮ ተመርጣሉ ላይ የተናገርከው እግዚአብሔር ነው ያለው። እኔ አይደለሁም ያልኩት። ከኔ ጭንቅላት ውረድ። እግዚአብሔር ነው መርጫዋለሁ ያለው። እግዚአብሔር መርጫለሁ ብሎ አንተ ከማን ነው የመረጠው እኮ? አንተ ከማን ነው የመረጠው? ተናገር። እሱ ከማን ነው የመረጠው እኮ ንገረኝ። አንተ እሱ አንተ አይደል ልትመልስ መስሎኝ የገባው። ከማን ነው የመረጠው? እኔማ ይኸውልህ ገባሁኝና ጠየቅኩ። ከዛ አንተ ምን አልከኝ? እግዚአብሔር በምርጫ ደረጃ ነው ኢየሱስ ክርስቶስን ልጅ ብሎ የተናገረው አልክ። ስለዚህ በምርጫ ደረጃ መሆኑ ስለተናገር
ማስረጃውን አምጣልኝ። ይኸው አቀረብኩኝ። የመረጥኩት ልጅ ይሄ ነው አለ ሉቃስ ወንጌል ምዕራፍ 9 ቁጥር 35 አለቀ። የመረጥኩት ልጅ ይሄ ነው። ከማን መካከል ነው የመረጠው? ከእሱ ካሰባቸው ነገሮች እኮ ማን ናቸው? ለምሳሌ እነሱ እሱ ጋር ያሰባቸው ነገሮች ምንድን ናቸው? ላይዘረዝረው ይችላል። ስለዚህ አሁን መጽሐፉን ይዘን ነው የምናወራው ማለት ነው። ግን ምርጫ ተመርጦ እንደሆነ እናውቃለን እኮ። በምርጫ ደረጃ ተመረጠ ካለ እንጂ በባህሪው በራሱ ይሄ ኢሴንሻሊ የአምላክ ልጅ አይደለም። ኢሴንሻሊ ይሄ በራሱ የአምላክ የባህሪ ልጅ አይደለም። የባህሪ ልጅነት በምርጫ ሳይመጣ ማለት ነው። የባህሪ ግን ይታወቃል። እያወዳደርከው እኮ ነው አሁን። ከኔ አይደለም ያልኩት መጽሐፉን ያለው። እኔ ምን ላድርጋችሁ ታዲያ? መጽሐፉ እግዚአብሔር ራሱ መረጥኩት አለ በቃ። ስለዚህ በምርጫ የመጣ ነው። የጸጋ ልጅ ሁሌም ባይዘው በምርጫ የሚመጣው የጸጋ ልጅነት ነው። የጸጋ ልጅነት ሁሌም በምርጫ ነው የሚመጣው። የባህሪ ልጁ ነው የምትሉት ቤተክርስቲያን የነገሯችሁን ይዛችሁ አንተ ጉዳቱ ነው። እዚህ ኢየሱስ በምርጫ የመጣ የባህሪ ልጁ ነው የሚለውን እኔ ለአምላክነቱ ያሳያል ብዬ አይደለም የጠቀስኩት። አሁን ጥቅስ አምጣልኝ እስኪ አንተ። ኢየሱስ የአምላክ የባህሪ ልጁ ነው የሚል እኔ የተመረጠ ነው ብዬ አሳይቻለሁ። ምርጫ ነው ዝም ብሎ ምርጫ ልጅ ምናምን አይነት ነገር እንጂ ከአምላክ ይሄ በባህሪው ምንም የባህሪ ልጅ ነው የሚል ጥቅስ የለም። አለ ከዘፍጥረት እስከ ራዕይ ድረስ ኢየሱስ የባህሪ ልጅ ነው የሚል እንደዛ የሚል ጥቅስ የለም በቃ። ስለዚህ እናንተ የምታምኑትን ነገር ፍለጋ ትግል ውስጥ ነው። ደግሞ ኢየሱስ በምርጫ ነው ብዬ ማምነው። የምርጫ ነው ጥቅስ አመጣሁኝ። የኢየሱስ ልጅነት የምርጫ ነው አልኩኝ፣ ጥቅስ አመጣሁኝ ለራሴ። ምርጫ ደግሞ የባህሪን አያሳይም እኮ። አሁን እኮ የገባሁት እኮ ኢየሱስ ክርስቶስ ፈጣሪ አይደለም ብላችሁ ስለምታምኑ ፈጣሪ መሆኑን ለማሳየት ነው። እሺ አሳየኝ በቃ። በጣም ጥሩ። ለምሳሌ ቆላስይስ ምዕራፍ 1 ከቁጥር 15 ጀምሮ ላንብብልህ። እርሱ የማይታየው አምላክ አምሳል ነው፣ ከፍጥረት ሁሉ በፊት በኩር ነው። ሁሉ ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የሚታዩትና የማይታዩ ዙፋናት ቢሆኑ ወይም ኃይላት ወይም ገዦች ቢሆኑ ወይም ባለስልጣናት፣ ሁሉም ነገር በእርሱ እና ለእርሱ ተፈጥሯል ይላል። ይሄ ጌታ ኢየሱስ ክርስቶስ የሚናገር ጥቅስ ነው። ትቀበላለህ? እዚህ ጋር አምላክ ፈጣሪ ነው ይላል። እዚህ ላይ ይኸው እርሱ የማይታየው አምላክ ምሳሌ ነው፣ ከፍጥረት ሁሉ በፊት በኩል ነው፣ ሁሉ ነገር በእርሱ ተፈጥሯል ይላል። ዝቅ በል ከዛ እስኪ ቁጥር 20 አንብብልኝ እስኪ። ቁጥር 20 ምንም እንዳላነበባችሁት የሚያስታውቀው ይሄ ነው። እስቲ አውዱ ላይ ስለምን እያወራ እንደሆነ እንኳን የምታውቀው ዝቅ በልና እስቲ ቁጥር 20 አንብበው። ቁጥር 20 ይላል በመስቀሉ ላይ በፈሰሰው ደግሞ ሰላምን በማድረግ በምድርም ሆነ በሰማይ ያለውን ነገር ሁሉ በእርሱ በኩል ከራሱ ጋር አስታረቀ። እያወራ ያለው እዚህ ክፍል ላይ ስለመታደስ ነው። አጠቃላይ አውዱ ላይ ኮንቴክስት ጠቅሞ ማን ያለው ይሄ አውዱን አንተ ቆርጥ። ይኸው እስከ ቁጥር 20 እንኳን ስታነብ እስከ ቁጥር 20 ሲያነብ ስለ ደም ነው የሚያወራው፣ ስለ ስርየት ነው። ስንት ጀምር? ከቁጥር ስንት ጀምር? ከ15 እስከ ዮሐንስ ማድመ እንዲህ ከሆነ አይሆንም እኮ። አንተ የምትፈልገው ከሆነ አንበበ ቁጭ በል። ለምን ገስት ሪኩዌስት ትልካለህ? ለምን ትገባለህ? እዚህ ገብተህ አንድ ሪኩዌስት ገብተህ አንተ ያወራኸውን አዳምጡኝ ዝም ብላችሁ ተቀበሉ ከሆነ አትግባ። እዚህ ከሰው ጋር አታውራ እኮ። አሁን እኔ እያወራሁኝ እኮ 15 ጀምር አንብብልኝ እኮ። አንዴ ተረጋጋ። ቁጥር 20 አንብብልኝ ስለ ወደክ ራስህ። ከዛ ደግሞ መናደድ እኮ ብራዘር። እሺ አንዴ ላውራ። ከቁጥር 15 ጀምር አንብብ። እኔ ዝም እልልሃለሁ። ማይክ አጠፋለሁ። እሺ አንተ ልጠይቅ እዚሁ፣ አንተ በጠቀስከው ልጠይቅ እዚሁ ላይ ገና ሲጀምር እርሱ የማይታይ አምላክ ምሳሌ ነው የሚለው አይደል? አምላክ ነው ይላል ገና ሲጀምር። እዚህ ጋር የማይታይ አምላክ ምሳሌ ነው። የማይታየው አምላክ ነው ማለት ነው። የማይታየው አምላክ ማን ነው? እዚህ ኢየሱስ አምላክ ነው ሳይሆን የአምላክ ምሳሌ ነው የተባለው። ገና ሲጀምር ራሱ ኢየሱስ አምላክ አይደለም ብሎ የሚጀምረው ጥቅሱ ገና ሲጀምር አይልም። የማይታይ በግድ አንተ የልጅ ምን አይነት ድርቅና ነው እንደያዝከው ብራዘር። የማይታየው አምላክ ነው ይላል። እሺ ቆይ ጥቅሱ ሲጀምር ኢየሱስ የአምላክ ምሳሌ ነው የሚለው ወይስ አምላክ ነው የሚለው? እርሱ የማይታየው አምላክ አምሳል ነው ይላል። በቃ ስለዚህ አምላክ ነው እኮ አይደለም የሚለው ነው ሳይሆን የሚልህ ምሳሌ ነው የሚልህ። ገባህ? ነው አይደለም የሚልህ ገና ሲጀምር። የምን ምሳሌ? አንዴ ተረጋጋ። የምን ምሳሌ? የምንም ለምን ምሳሌ ሲጀምር ራሱ ነው ማለት አይደለም። ዮሐንስ ምሳሌ ከተባለ እኮ ራሱ እንዳልሆነ እየተናገረ ነው። በጣም ምሳሌ ማለት በራሱ የተመሰረተው ያጀማ አንዴ አረባ ክርስትና የተመሰረተው በድርቀት ነው ያጀማ። በቃ ጥቅሱ የሚለው ሌላ ይሄ ያንተ የግል የኔ አይደለም። እኔ አሁን ጥቅሱን ሳወራ አንተ እየተዳረቀ እኔ ያልኩ ለምሳሌ ክፍሉ ይላል ወይ ኢየሱስ አምላክ ነው ይላል ወይስ ምሳሌ ነው የሚለው ስልህ ምሳሌ ነው የሚለው ብለህ እኮ ማለፍ እኮ ነው። በቃ ለምን ትዳረቃለህ? ጽሁፉ ይላል አምላክ ነው ይላል። የማይታየው አምላክ አምሳለው ይልና ከፍጥረት ሁሉ በፊት በኩል ነው፣ ሁሉ ነገር በእርሱ ተፈጥሯል። እዚህ ላይ እንጨርሳ እንዴ
አባባ እዚህ ላይ እንጨርስ አንዴ፣ አትዝለል ከአንድ አረፍተ ነገር አንድ አረፍተ። የመጀመሪያው አረፍተ ነገር ላይ ኢየሱስ የማይታየው አምላክ ነው ይላል ጥቅሱ ይላል እንደዛ። ኢየሱስ የማይታየው አምላክ አይደለም፣ የማይታየው አምላክ አምሳል ነው ይላል። በቃ ነው አይልም። እንቀጥል፣ ቀጣኛው ላይ ወረድ። ስለዚህ አምላክ ነው ሳይል ነው የሚጀምረው። ነው አይልም፣ አይልም። አምላክ ነው አይደለም አይልም። እሱ የራስ ነው እንጂ የአምላክ ምሳሌ ከተባልክ እኮ አንተ አምላክ ራሱ አይደለም። ወደ ቀጣኛው ሂድ። እሱ ያንተ ከፍጥረት ሁሉ በፊት በኩር ነው ይላል። ምን ማለት ነው? ከፍጥረቱ መጀመሪያ ነው ማለት ነው። ዊችሚስ ከፍጥረት በፊት በኩር ነው ማለት የፍጥረት መጀመሪያ ነው ነው ወይስ ከፍጥረት በፊት ኤግዚስት ያደርጋል ማለት ነው? የምንም እዚህ ጋር ኤግዚስታንስ አያወራም ከናካቴው። ስለዚህ ከፍጥረት ሁሉ በፊት በኩር ነው ምን ማለት ነው? መጀመሪያ ማለት ነው። በኩር ማለት አታውቅም እንዴ? እሱንም የፍጥረት በፊት በኩር ነው ወይስ ከፍጥረት በፊት ነው የሚለው? በቃ በአምላክ ነው አይልም ሲጀመር ከናካቴው። ብራዘር የጠየቅኩ መልስልኝ። ከፍጥረት በፊት በኩር ነው ነው ማስረጃ ልታመጣ ነው? ልናስተምረን የገባው ከይቅርታ ጋር ዮሐንስ። አሁን እኮ ኢየሱስ አምላክ ሆኑ ላሳያችሁ ይላል። መልሶ ደግሞ አስረዱኝ ይላል። ቀድመውን የምረጥኩት እሺ፣ የትኛው ኃይለ ቃል ሁሉ ነገር በእርሱ ተፈጥሯል ይላል። ትቀበላለህ? አይልም እንደዛ። ስለ አጠቃላይ ፍጥረት አይደል? ሁሉ ነገር በእርሱ ተፈጥሯል ይላል። ትቀበላለህ? አትቀበላለህ? ቆይ በቃ እኔ ላብራራለሁ። በቃ ከይቅርታ ጋር ምንም አልቻልክም። አሁን ደግሞ ጥቅሱ እየጠየቅኩ ነው እኮ ላብራራ። ጥያቄ ልመልስልህ እንዴ? እሺ መልስልኝ። እስካሁን አይታችኋል። ክርስትና ትግል ነው። አሁን ክፍሉ ስለምን እንደሚያወራ ላሳያችሁ። ያጀባ ቆላሲስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው አለ። ገና ሲጀምር ኢየሱስ የዚህ የማይታየው አምላክ ነው ብሎ ራሱ አይጀምርም። ይህን በግድ ለመርገጥ ነው የሚገቡት። ከዛ ሲናገር ኢየሱስ ፍጥረተ ዓለሙን ፈጥሯል አይደለም የሚለው የሚታዩትና የማይታዩት አለ። ዙፋናትም ቢሆኑ በሰማይና በምድር ያሉት፣ ሰማይና ምድር አይልም ከናካቴው። ዙፋናት፣ አለቅነት ምናምን ስለ አለቃ ስለ ስልጣን ነው የሚያወራው። እነዚህ ነገሮች በኢየሱስ ውሸት። አንዴ ላውራ። አንተ አቋርጠሃል። ክፍሉ ስልጣናት ምናምን ይላል አይልም። ይኸውልህ ሁሉ ነገር በሰማይና በምድር ያሉ ምን ማለት ነው? ሰማይና ምድር ነው የሚለው ወይስ በሰማይና በምድር ያለው ነው የሚለው? በሰማይና በምድር ያሉ። ሰማይና ምድር ተፈጠረ ይላል በኢየሱስ። ብራዘር ይኸውልህ በቃ ሰማይና ምድር አይልም ያልኩት እኔ። በሰማይና በምድር ያሉ የሚታዩና የማይታዩ። ሰማይ አይታይም እንዴ ብራዘር? አንተ አታዩም? ሰማይ ተፈጠረ አይልም እዚህ ክፍል ላይ። ይኸው የራስህን ጭንቅላት አታስገባ። ሰማይ በሰማይና በምድር ያሉ ኩልኩል። አንዴ ተረጋጋ። ለአብራራና ትገባለህ። መጀመሪያ ጥቅሱ ራሱ አልገባም። አንዴ ለአብራራና ትቀጥላለህ። አንዴ ሚዩት አድርግ። እስከዛ በስክሪፕቶ ጻፍ። ሳስታን የምትለው ነገር ኧረ በፈጣሪ መሀል ይገባና ለድርቀት ነው እንዴ ማለት የምትገባው? እኔ ሲያቋርጠኝ የተሳሳትኩ መስሎኛል። አሁን አንዴ ልቀጥል። አንዴ ራስ መረጋጋት ካልቻልክ ወደታች መውረድ። አንተም እኮ መሳደብ ኛ በስርዓት ማስረዳት ነው ማስተማር ነው ያለብህ። አዳምጠኝ። ይሄ ነው ምናምን በለህ ከሆነ እወጣልሃለሁ። ጥቅሱ ላይ አብራራሽ። አትጭንብኝም። ኦፒኒየንህን ግን አትጭንብኝም። እሺ አውራና ከዛን ያወራሉ። እዚህ ጥቅስ ላይ የትኛው ኃይለ ቃል ነው አምላክ ነው የሚለው? ጥያቄን አስቀምጠና ላብራራ። መልካም። እኔ እንደተጻፈው ነው ባይዘው የማነበው፣ አልጨምርም አልቀንስም። ቆላሲያስ ምዕራፍ 1 ከቁጥር 15 ጀምሮ እርሱ የማይታየው አምላክ አምሳል ነው። ዊች ሚንስ የማይታየው አምላክ ማን ነው? አብ ነው። የማይታየው አምላክ አምሳል ነው ማለት ክርስቶስ የሚታየው አምላክ ነው ማለት ነው። በሌላ ቋንቋ ኧረ እባክህ ይላል። እንደዛ ይላል እዚህ ጋር ይላል። እንደዛ ጣልቃ እየገባ ነው። የራሴን እንደተጻፈ ነው ማነበው አላልክም? ኢየሱስ ማለት ኢየሱስ የሚታየው አምላክ ነው የሚላል እዚህ ጽሑፍ ላይ። ኢየሱስ ቀዳዳ እንደዛ ይላል እዚህ ጋር። የሚታየው አምላክ ነው ይላል። አምላክ አምሳል ነው። የሚታየው አምላክ ነው የሚላል እዚህ ጋር። የማይታየው አምላክ አምሳል ነው ማለት ክርስቶስ የሚታየው አምላክ ማን ተቀደዳለ? እሱን ማን ተቀደዳለ? አሁን ስታነብ እኔ እኮ ሳዳምጥ ማስረጃ አምጣና ውሸት ነው በል። እየተጻፈው እንደማነባው ላልክም ጸጥ ሚዩት አድርግ ብለኝ እኮ ጸጥ ብዬ እንትን ሚዩት አድርጌ ጸጥ ብዬ ስሰማክ ዝም በለ። ኧረ በእናትህ አሁን አይ ቶ እድልን አቃጥላል። አሁን እኔ ላብራራ። ጸጥ ብሎ አዳምጥ። እወጣልሃለሁ። ለእነሱ አውራላችሁ። እሺ አውራሽ ከምትወጣ አውራ። አታስፈራራ። ሄዳለሁ ወደ ቤት እንደሚሉ እንትኖች አደረገብን እኮ የሆነ ሰላም የሚሰሩ ሰዎች አለ። የሆነ ነገር ስትቆጧቸው ወደ ቤት ሄዳለሁ፣ ሻንጣዬን ወደ እናቴ ቤት ሄዳለሁ ምናምን። አትሂድ በቃ አትሂድ ሽሩሮት እንላለን። አትሂድ ቀጥልሽ፣ ብትዋሽም ችግር የለም። እርሱ የማይታየው አምላክ አምሳል ነው። ዮሐንስ ቆይ አንዴ ዮሐንስ አንዴ ጥያቄ ልጠይቀው። አንዴ ብቻ ቆይ፣ ከዛ ትቀጥላለህ። እሺ እኔ ላብራራ። ያውራና ይውጣለት እስኪ አንዴ ያውራና እኔ ላብራራላት። እሺ ቀጥል እስኪ ሂድ። መልካም። እሺ ቀጥል። መልካም። እርሱ የማይታየው አምላክ አምሳል ነው። እርሱ የተባለ ማን ነው? ኢየሱስ ክርስቶስ። ከፍጥረት ሁሉ በፊት በኩር ነው።
ሁሉ ነገር በእርሱ ተፈጥሯል። በቃ አለቀ። ሁሉ ነገር በእርሱ ተፈጥሯል። በሰማይና በምድር ያሉ የሚታዩና የማይታዩ፣ ሰማይ ይታያል፣ ምድርም ይታያል። በምድር ውስጥም ያሉት የማይታዩት፣ በሰማይ ውስጥም ያሉት ደግሞ የሚታዩትና የማይታዩትም፣ ዙፋናት ቢሆኑ ወይም ኃይላት፣ ገዢዎች ቢሆኑ ወይም ባለስልጣናት፣ ሁሉም ነገር በእርሱ እና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው። ሁሉም ነገር በአንድ ላይ ተያይዞ ያጸናው በእርሱ ነው። በጣም ይሄ ለእኔ ለክርስቶስ አምላክነት ማስረጃ የማቀርበው ጥቅስ በቂ ነው። ጨርሰሃል አይደለ? ጨርሻለሁ። ሚዩት አድርገው ነው በቃ። አሁን ሚዩት እንደተጻፈ ታነባለህ። ሚዩት አደርጋለሁ። አስወርዳለሁ። አሁን ይኸውልህ አታስፈራራውን እንደ ሽሩሩ ተብለህ ምን ከእናትህ ጃል ወረድከው? እሺ አንድ ሚዩት አድርገህ ይሄ ልጅ ህፃን አንተ እናትህ ከቤት ልታስወጣ ይገባል። ወንድ ልጅ አይደል እንዴ? እድል ሰጥተሃል ሁለቴ። ሚዩት አድርግ ከዚህ በኋላ ልጁ ምን ሆነ? ጤና የለውም እንዴ? አሁን ሽሩሩ በሉኝ ይላል እንዴ? አንዴ በቃ ተረጋጋ ከዚህ በኋላ ልጁ ጤነኛ አይደል? እናወራ አይደል እንዴ? በቃ እኮ አሁን ላስረዳችሁ ክፍሉ አንዴ በቃ ዝም በልሽ። አሁን ክፍሉ የሚያወራው ያጀማ ክፍሉ የሚያወራው መጽሐፍ ቅዱስ ላይ መፍጠር የሚል ቃል አሁን ስለማያነቡ ነው ክርስቲያኖች። መፍጠር የሚለው ቃል ለመታደስ ይገባል። እሺ ከአምላክ ጋር ለመታረቅ ሲገባ፣ ለምሳሌ አንድ ሰው ከወንጀሉ ወደ አምላክ ሲቀራረብ መፍጠር የሚለው ቃል ሊገባ ይችላል። መጀመሪያ ከዚህ ነው መነሳት ያለብን። ምክንያቱም ወገኖቻችን መፍጠር የሚለውን ቃል ሲያገኙ ካለመኖር ወደ መኖር ማስገኘትን ብቻ አሳይቶ የሚገባ ነው የሚመስላቸው። ሁለተኛ ጳውሎስ ሲያወራ ጳውሎስ ነው ያሁኑን ክፍል የሚያወራው። ጳውሎስ እነዚህን ቃላት እንዴት ይጠቀማ የሚለው እንመልከት። ሁለተኛ ቆሮንቶስ ምዕራፍ 5:17 ላይ ጳውሎስ ምን አለ? ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። አይታችኋል? ማንም በክርስቶስ አዲስ ፍጥረት ነው፣ አሮጌው ነገር እነሆ አልፈዋል አለ፣ ሁሉም አዲስ ሆኗል አለ። ከዚህ ሁሉም አዲስ ሆኗል፣ አሮጌው ነገር አልፈዋል ብሎ ሲናገር በክርስቶስ አዲስ ፍጥረት ነው ሲባል ፍጥረተ ዓለሙ እንደ አዲስ ተፈጥሯል ማለት አይደለም። መታደስ አንዴ መጽሐፍ ቅዱስ ነው ያነበብኩት። አንተ ቤቢ አንዴ እባክህ ጡጦ አንዴ እባክህን እያብራራው ነው ይሄ ልጅ ቤቢ። አረ ቤቢ እባክሽ ጤነኛ አይደለም እንዴ ልጅ? አንዴ እየጠቀሱ አንተ ማብራራት የለብህም ቴዲ። አንተ ውረድ አንተ ቤቢ አንተም ወርደህ ትመለሳለሽ። አንዴ ላብራራና ትወርዳለህ። ጤነኛ አይደለም። ታብራራለህ ነው ፖይንቱ። ለምንድን ነው ማላብራራው? ታብራራው ለምንድን ነው አንዴ እባክህን ላስወርደው ወይስ ተጨማለቅ? በጣም አንዴ ከፈለክ ልጅ አንዴ ላብራራ። አንዴ ለምን እኔ እንዳብራራ ሳታደርግ አንተ ለምንድን ነው የምታብራራው? እሺ አንተ አብራራሽ። ህጻን ልጅ ስለሆን ከእናትህ ጡት ስላልወረድክ አብራራሽ። ሁለተኛ እድል ስጥ። ቀጥልሽ። እየጠየቁት አብራራ። እጠይቃለሁ እዛ ጥቅስ ላይ አንተ እያወራ እዚሁ ጠይቅ። እዚሁ ጥቅስ መሄድ ትችላለሽ። አንጣን ይዘህ ማለት ወደ ቤትክ የለንም እንግዲህ እኛ ቤታችን። አሁን እያብራራ እኔ እጠይቅሃለሁ። አሁን በቃ እያብራራ ለመጨረሻ አሁን እኔ ላብራራ ከልክለኛል። አንተ እያብራራ እዚሁ እጠይቅሃለሁ። እሺ ጠይቅ። አሁን እያብራራውኝ ነው። እርሱ የማይታየው አምላክ አምሳል የተባለው ማን ነው? ኢየሱስ ነው። እዚህ ክፍል ላይ እርሱ የተባለው የማይታየው አምላክ አምሳል ማን ነው? ኢየሱስ አምላክ አይደለም። መልክ ማለት ማንኛውም አካል ምሳሌ ሊሆን ይችላል። ኢየሱስ ነው እዚህ ክፍል ላይ አምላክ ነው አይደለም? ግና ሲጀምር አምላክ ነው አይደለም? ኢየሱስ ክርስቶስ አምላክ ነው ወይ ብዬ አይደለም። ላብራራ ነው ያጀማ ላብራራ ነው ብሎ እኔን ይጠይቀኛል። እሺ ተማር፣ ሚዩት አድርገህ ላስተምር። በጥያቄ ራሱ ይኸውልህ ማብራራት አለ እኮ እኔን እየጠየቅኝ እኮ እኔ ላስተምርሽ ይባላል። እሺ እኔን ጠይቀኝ ላስረዳሽ። በጥያቄ መልኩ እንዳስረዳው ነው የፈለገው ገናችን። እሺ ጠይቀኝና እኔ ላስረዳሽ። በጣም ጥሩ በጣም ጥሩ። እርሱ የማይታየው አምላክ አምሳል ነው የተባለው ማን ነው? በቃ ሚዩት አድርግ ልመልስልህ። መልስ ያው ሚዩት አድርግ። የማይታይ አምላክ ምሳሌ የማይታየው አምላክ ኢየሱስ ስላልሆነ አምላክ ኢየሱስን ልኮታል። ለዛ ኢየሱስ የማይታየ አምላክ ምሳሌ ተብሎ ተጠራ። ኢየሱስ አምላክ ስላልሆነ ገና ክፍሉ ሲጀምር ኢየሱስን አምላክ አይደለም ብሎ ነው የሚነሳው። ማስረጃ ወደ ቀጠኝ ማስረጃ ይኸው የማይታየው አምላክ ኢየሱስ አይደለማ አይደለም። ይኸውልህ ኢየሱስ ክርስቶስ አምላክ ክፍሉ ሲጀምር ራሱ ኢየሱስ ክርስቶስ አምላክ አይደለም ብሎ ነው የሚነሳው ነው ያልከው። አሳየኝ። ያነበብኩ አይደለም። የማይታየው አምላክ ምሳሌ ይለዋል። የማይታየው አምላክ ነው አይደለም የሚለው። እሺ የማይታየው አምላክ ማን ነው? አብ ነው። እሺ ዮሐንስ ወንጌል ምሳሌው ደግሞ ማለት እሺ ማስረጃ ልስጥ እባክህ። ዮሐንስ ወንጌል ምዕራፍ 5:37 ላይ ኢየሱስ ምን አለ? የላከኛ በእርሱ ስለኔ መስክሯል። ድምፁን ከቶ አልሰማችሁትም፣ መልኩንም አላያችሁትም አለ። አንዱ አምላክ መልኩም ድምፁም አልተሰማም። ዜርፎር ኢየሱስ የማይታይ አምላክ አንዴ የተረጋጋ ቤቢ
የማይታይ አምላክ ምሳሌ ተባለ እንጂ የማይታየው አምላክ ኢየሱስ አይደለም። የሚመለከው የማይታየው አምላክ እንጂ ሌላ አይደለም። ዮሐንስ ወንጌል ምዕራፍ 4 ላይ እኛ ለምናውቀው እንሰግዳለን አለ ኢየሱስ። መዳን ከአይሁድ ነው፣ ለአብ እንደሚሰግድ ይናገራል። ኢየሱስ ራሱ ዝቅ ብሎ የሚሰግደው የማይታየውን አምላክ ነው የሚያመልከው እንጂ ራሱን አይደለም የሚያመልከው ገና ሲጀመር ማለት። ስለዚህ ይሄኛውንም አብረህ ተማር። ወደ ሁለተኛው ጥያቄ ግባ። በጣም ጥሩ። እርሱ የማይታየው አምላክ አምሳል ነው። የማይታየው አምላክ አብ ነው ካልክ የማይታየው አምላክ አምሳሉ ማን ነው? ምሳሌ። እሺ ምሳሌው ማን ነው? ምሳሌ ምን ማለት ነው የሚለውን ምን ማለት ነው? ምሳሌ ምን ማለት እንደሆነ ታውቃለህ? ምሳሌ ማለት ትክክለኛውን ነገር የሚገልጥ ማለት ነው። ምሳሌ ማለት ራሱ አይደንቲካል ማለት ነው። አይደንቲካል ሳይሆን ትክክለኛውን ነገር መግለጥ የሚችል ማለት ነው። ምሳሌ ማለት ምን ማለት ነው የሚለውን ስንነሳ ምሳሌ የጽድቅ የምናምን ምሳሌ ነው። ለምሳሌ አንደኛ ጢሞቴዎስ ለምን 3:16 ላይ የእግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው፣ በስጋ ተገለጠ ይላል። እዚህ ቅድስና መጨረሻ ላይ ምን ይላል? አንዴ ተረጋጋ። ሙሉን አንበው። አንዴ የአሁኑ ላይ ነው፣ እዚህ ጋር ያለ ነው። አንዴ ተረጋጋ። ቅድስና ነው። እሺ ወደዛ ጥቅስ እንሂድ። ወደዛ ጥቅስ ሙሉን አንበው። እግዚአብሔርን የመምሰል ሚስጥር ያለ እሺ አንዴ እየጠየቀኝ እኮ ነው። ጠያቂ አይደለ? አሁን የአሁን ቆላሲስ 1:15 ያጀማ ጨርሰናል። አሁን ወደ አንደኛ ጢሞቴዎስ ሄደ ነው። እሺ ካልጨረሰ ጨርሳሽ እዚህ ጋር ጨርሳ ወደዛ አንድ ሲደመር አንድ ሳይገባው 10 ሲደመር 10 አስረዳኝ ይለኛል። አንድ ሲደመር አንድ ከጨርሶ ወደ 10 ሲደመር 10 የትኛው ምረጥ? አንዱ ኦፒኒየን እዛው የራስን ኦፒኒየን እዛው ጥቅስ እየጠቀስኩን እያስተማርኩ ያለው ታርፈ ተማር። አንተ ልጅ ጥቅስ እየጠቀስኩ እኔ ላስረዳ አትፈልግም። ጥያቄ ጠይቀኝ። አንተ እኮ አሁን እየተወያየኝ ሳይሆን እየጠየቀኝ ነው። እኔ እየመለስኩልህ እየተወያየን ሳይሆን አንተ እየጠየቀኝ እኔ እያስተማርኩ ነው። አሁን ጥያቄን አርፈ ጠይቅ። የጥያቄ ጨምላቃ አንተ ነው ያየሁት። እሺ ጠይቅ። የጥያቄ ጨምላቃ አንተ ነው ያየሁት። ማይመልስ ቁጭ እየጠየቀም የሚሞላቀቅ ማለት ነው። እየመለስክ እኮ አይደለም እየጠየቀ። ይሄ የራስ ኦፒኒየን ነው። እሺ ጠይቀኝ። አሁን ጥያቄ ያላባክነው ወደ ሶስተኛው ጥያቄ። የማይታየው አምላክ አምሳል ነው የተባለው አምሳል የተባለው ማን ነው? ኢየሱስ ነው። አምላክ ነው ስለማይል ማለት የማይታየው አምላክ ሌላ ነው። ዮሐንስ ወንጌል ምዕራፍ 5:37 ላይ ዝም በል። ወደ ዮሐንስ ወንጌል አትሂድ። በዛው በቆላሲያስ እንጨርስ ብለዋል። እያብራራ ነው። ሂድ በራስ ፕሪንስ እያብራራሁ ነው። እያስተማርኩ ስለሆነ የማይታየው አምላክ አብ ነው ካልክ የማይታየው አምላክ አምሳሉ ኢየሱስ ክርስቶስ ነው ካልክ አብ አይደለም። የማይታየው አምላክ አብ አይደለም። የማይታየው አምላክ አብ ነው። እና ታዲያ ምን ካልክ ብለህ ለምን ትነሳለህ? ታዲያ ካልክ ብለህ ለምን ትነሳለህ? እመን አምነህ ቀጥል ነው ብለህ ተነስ። በቃ ችግር የለውም እኮ ብራዘር። በቃ እመና። ስትማር አንዳንዴ ማመን አለብህ። ስትማር እያመንክ ተስማማን። ወደ ቀጣኛው ጥያቄ። የማይታየው አምላክ አብ ነው ካልክ የሚታየው ደግሞ የማይታየው አምሳል ነው ካልክ ሌላ ክርስቲያን ህፃን ልጅ አንተ ምንም ጥያቄ መጠየቅ ሁላ አልሰ እኮ ጥያቄ ሁላ መጠየቅ። አንደኛው ወደ ሁለተኛው ጥያቄ ግባ። ወደ ሶስተኛው ጥያቄ እወጣልሃለሁ። እሺ እኔ ልጠይቅህ። አትውጣ እንዳትወጣ። እኔ ልጠይቅህ በተራ አንድ ጥያቄ ልጠይቅ። እሺ ጠየቅሽ። በጣም ክርስቲያኖች እኮ መጠየቅ ተፈጥሯል የተባለው ለማን ነው? ቁጥር 16 ላይ ስለ መታደስ ነው የሚያወራው። ሁሉ ነገር በእርሱ ተፈጥሯል። ታድሷል አይልም። ስለ መታደስ ነው የሚያወራው አይልም። ተፈጥሯል ነው የሚለው። ታድሷል ስለ መታደስ ነው። መፈጠር የሚለው ቃል በማደስ ይገባል። ቃሉ ውሸት በቃ ውሸት። እሺ መፈጠር የሚለው በማደስ እንደሚገባ አታውቅም? በሰማይና በምድር ያሉ የሚታዩና የማይታዩን እሺ እንደ ውሸት ማስረጃ ልስጥ። አንተ ዮሐንስ ይሰማል እንዴ? እየመለስኩልህ እኮ ነው። ማስረጃ ጠይቀኝ። ልስጥ ማስረጃ ትፈልጋለህ? ማስረጃ ተጻፈው እየሄድን ነው እየተባባልን ያለ ነው። መፍጠር የሚለው ቃል በማደስ ይገባል። ማስረጃ ትፈልጋለህ? በል ማስረጃ ማትፈልግ ከሆነ አርፈህ ቁጭ በል። እንዲህ እኮ ማስረጃ ልስጥህ። መፈጠር የሚለው ቃል በማደስ እንደሚገባ ማስረጃ ልስጥህ ወይስ ማስረጃ አትፈልግም? ተመሳሳይ አውድ ነው። ማስረጃ ልስጥህ። አምጣ። ክፈት እንትን መጽሐፍ ቅዱስ ሁለተኛ ቆሮንቶስ ምዕራፍ 5:17። እሺ ሁለተኛ ቆሮንቶስ ምዕራፍ 5:17 አውዱን ከላይ ጀምር አንብብልን። እስከዛ ድረስ ሌላ ክርስቲያን ይበጣል። ክርስቲያኖች ይውላ አለማወቃቸው ብቻ ሳይሆን ሊሆን ካለማወቃቸው ድርቀታቸው። ዝም በል። ካለማወቅ ምናምን አትበል። ሂድና መግለጽ ይዘና ሳላውቅ ጊዜ ካለማወቅ በል። ያን እኮ አላወቅማ። እንዲህ ምን ሆናል? ቅድም እኮ መምረጥ የሚለውን ቃል ይበል። እሺ እኔ ልጠይቅህ አንድ ጥያቄ። አንድ ጥያቄ ከቆሮንቶስ ላይ ታሳይኛለህ። አሁን መታደስ ትነግረኛለህ። ዮሐንስ እንደ ተማሪ አክት አድርገህ። እኔ እኮ ልጠይቅህ ስልህ እኮ ትደነግጣለህ። ጠይቀኝ ስልህ ደግሞ ስትጠይቅ ደግሞ ታፈላለህ። እኔ ልጠይቅህ ስልህ አንድ እኮ እንደ ተማሪ አክት ያደርጋ። ዮሐንስ እንደ ተማሪ አክት አድርግ።
ልጠይቅሽ ታስተምረኛ አትችልም። መጽሐፊ አንድ ጥያቄ ልጠይቅ፣ አንድ ጥያቄ ብቻ ልጠይቅ። ጠይቅ። በጣም አሪፍ ጥያቄ። አሁን አንድ ጥያቄ ብቻ ልጠይቅ። ማቴዎስ ወንጌል ምዕራፍ 5 ላይ ግባ። ማቴዎስ ወንጌል ምዕራፍ 5 ቁጥር ስንት? ቆይ ተረጋጋ። ቆይ በጣም ጥሩ፣ በጣም ጎበዝ ልጅ ነህ። አሁን አሪፍ ነው። አሁን ጎበዝ ልጅ ሆነሃል። ዮሐንስ ግን መሀይም ነገር ነው። ቆይ አንዴ ተረጋጋ። አይ እነሱ ትዕግስት፣ እኔ ቅድም ወርደህ ነበር፣ እኔ ስለታገዝኩ ነው። እሺ እየተማርክ። እሺ ማቴዎስ ወንጌል ምዕራፍ 23 ቁጥር 35 ላይ ግባ እስኪ። እሺ ምዕራፍ 23 ነው። እሺ ለምን እንደምትታገሰው ገባኝ። ልትይዘው ነው። አይ ስትታገሱ እንደዚህ አይነት ልጆች ሲመጡ ማለት ነው፣ ስትታገሱ እነሱ ከእልህ ይዟቸው ነው። ማስረጃ የሌለው ሰው እልህ ይዘዋል። ለዛ እናንተ የምታገሱ አወጣሁልህ። ምዕራፍ 23 ቁጥር ስንት ላውጣልህ? ቁጥር 35። ለዛ መታገስ ጥሩ ነው። እሺ ስትሲናን አሁን ቅድም ማስወረድ ይችል ነበር፣ ግን አይውረድ። ብዙ ነገር ይማራል። በነዛ በቀሩት ሰከንዶች ብዙ ነገር ይማራል። እስካልተሳደበ ድረስ ድርቀት እንችላለን እኛ፣ ስድብ ነው ማንችለው። ስለዚህ ከጻድቁ ብራዘር ፎከሳል። ስለዚህ ከጻድቁ ከአቤል ደም ጀምሮ በመቅደሱና በመሰዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ ለፈሰሰ ንጹሕ ደም ሁሉ እናንተ ተጠያቂዎች ናችሁ። የገደሉት ማንን ነው? በመሰዊያው የገደሉት የበራኪው ልጅ ዘካርያስ ነው። ከጻድቁ ከአቤል ደም ጀምሮ በመቅደሱና በመሰዊያው መካከል እስከ ገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በምድር ላይ ለፈሰሰ ንጹሕ ደም ሁሉ እናንተ ገና ለመጀመሪያ ጊዜ የሚያነብ ይህን ክፍል። እሺ የገደሉት የበራኪውን ልጅ ዘካርያስን ነው? እኔ እሱን እርግጠኛ አይደለሁም። ታውቀዋለህ? ይህን ታሪክ ከናካቴው አላውቀውም። በቃ አይተሃል። እኔ እናንተ የእውቀት ሌቭላችን በጣም ዝቅተኛ ነው። ታውቀዋለህ? ወደ አንተ ጥያቄ ተመለስ። በቃ ታውቀዋለህ? ወደ ቅድሙ ጥያቄ ተመለስ። በቃ ጨረስን። ታውቀዋለህ ወይ አንተ? እኔ ጥያቄ ለመጠየቅ ራሱ በቃ ይበሽ ለውረድ። በቃ ያለሽም እውቀት ሽረድ። ይህንን ምዕራፍ ለምን እንዳመጣክ እኔ ገና ለአቅመ ለመጠይቀው ሁላ ታሪኩን አያውቀውም። እኔ ገና ጥያቄ እኮ ኢየሱስ ተሳስቷል እላችሁ ነው። ይህን ታሪክ ላይ ኢየሱስ ተሳስቷል እንደተሳሳተ የእናንተ መምህራን ሁላ አምነዋል። ገና ጥያቄውን ልጠይቀው ገና ታሪኩንም አያውቀው። ሊትራሊ ሩቅ የተራራቀን በቃ እውቀት የተራራቀ ገና ታሪኩ እሱ ከተሳሳተ አንተ ያመጣክበትን ምሳሌ አውጣ ያልከው አንተ ነከረት። ለምን አውጣ አልከው? ለምን እንትን አልከው? ተው ለምን አልከው? እሱን አስረዳኝ። እሺ ማማዬ ምን መሰለሽ፣ እኔ እሱን ጣረፈ ጠይቅ አልኩት። ጥያቄውን ስጠይቅ አንተ ጠይቀኝ አለኝ። እሱ እልህ ውስጥ ገባና ለምን አንተ አትጠይቀኝ ማለት። እሺ ብዬ ጥያቄን ልጠይቅ ተነሳሁኝ። ለምሳሌ አንድ ሰው 2 ሲደመር 2 ስንት ነው ስትዩ 2 ቁጥርን ማያውቃት ከሆነ ምን ብለሽ ትጀምሪያለሽ? እዚህ ላይ ገና ቁጥሩን ማያውቅ ከሆነ ትተይዋለሽ። ጥያቄ ቁጥር ማያውቅ ሰው ስለ ድምር አትጠይቂው። ገባሽ? ገና ቁጥሮቹን መለየት አለበት። አንድ ምንድን ነው 2 ቁጥር ምንድን ነው የሚለውን ነገር ማወቅ አለበት። ያንን አያውቅም። ገና ጥያቄን ገና ልጀምር ታሪኩ ላይ ረጅም ታሪክ ማውራት አለብኝ። ይሄኛውን ክፍል ላይ በመሰዊያው ማንን የገደሉት የዘካርያስ ይሄ አሁን ነቢዩ ዘካርያስ ሌሎቹ ምንድን ናቸው ምናምን የሚለውን ይህን ታሪክ ማያውቀው ከሆነ ከባድ ነው የሚሆነው። ስለዚህ እያስቸግረናል። እዚህ አሁን ወደ ክርስቲያኖች ጥያቄ ጠይቁና ራሱ አላውቀውም አለ። እንደሰማሹ አላውቀውም አለ፣ አልገባኝም አላውቀውም አለ። ስለዚህ አርፎ መጠየቅ እሱ አላውቀውም አለ። አንተ ደግሞ የምታውቀው አለ እኮ ጠይቃሉ። ማስረዳት አሁን አንቺ ጠይቂ በቃ አንቺ ጠይቂ በቃሽ አንቺ ጠይቂ በቃ ትችዋለሽ። ኦኬ አሁን አንተ ላስነበብከው እሱ ላነበበው ርዕስ ላነበበው ምዕራፍ አንተ መልስ ስጥ። ምን ማለት ፈልገው ነው? መጽሐፍ ቅዱስ ምኑ ላይ ነው? አሁን የቅድሙ ላይ ነው ያልሽ? እሱ ላይ እኮ ልመልስለት ፍቃደኛ አይደለም። ልጁ አያውቅም አውዱ እንደምታውቂው፣ ግን እኔ እንዳስረዳው አልፈቀድም። ክፍሉ ልክ ናችሁ እኮ ፈጠረ ይላል። እኔ አይልም መች አልኩኝ? እኔ አይልም እኮ ከናካቴው አላልኩም። ከናካቴው እኔ እያልኩ ያለሁት ለምሳሌ መፈጠር ሲባል ለምሳሌ ኤፌሶ ምዕራፍ 4 ቁጥር 23 እና 24 ላይ በአእምሯችሁ መንፈስ ታደሷል። መታደስ የሚለውን ላስረዳው ረሱ ፈቃደኛ አይደለም። በአእምሯችሁ መንፈስ ታደሱ ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱት ይላል። ኢየሱስ አሁን እንደ አዲስ የተፈጠረ ነው። የተፈጠረ ሲባል የታደሰ ነው።
ወይም ደግሞ ቅድስናን የምትወስጅበት ነው። ከዛ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። አዲስ ፍጥረት ማለት መታረቅ ነው። አሮጌው ነገር አልፏል አለ። ቆላሲስ ላይ ምዕራፍ 1 ቁጥር 15 ላይ ሲናገር የሚታዩትና የማይታዩ ዙፋናት ቢሆን አለቅነት ሁሉ በእርሱ ተፈጥሮ ለእርሱና በእርሱ ተፈጥሯል አለ። እዚህ ስለ አለቅነት ነው። እነዚህ ነገሮች ተፈጥረዋል፣ ታድሰዋል ብሎ እየተናገረ ነው። አለቅነት የተባሉት ምንድን ነው? ዙፋናት ምንድን ናቸው ካልሽኝ ማቴዎስ ወንጌል ምዕራፍ 19 ቁጥር 28 ላይ ኢየሱስም እውነት እላችኋለሁ እናንተ የተከተላችሁን ዳግም የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ በ12ቱ የእስራኤል ነገር ስትፈርዱ በ12 ዙፋን ትቀመጣላችሁ ይላል። ስለዛ ነው የሚያወራው። አዲስ ዙፋን ተፈጠረ አይተሻል። ስለ አለቅነት ሲናገር አንደኛ ቆሮንቶስ ምዕራፍ 15 ላይ ኢየሱስ አለቅነት ተቀብሏል። ያንን ግን መጨረሻ ላይ ያስረክባል። ገባሻ? ቆላሲስ ምዕራፍ 2 ቁጥር 10 ካየሽ ራሱ ለአለቅነት ለስልጣናት ሙሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል ይላል። አለቅነት ተፈጠረ የሚለው ይህንን ነው የሚናገረው። በሰማይና በምድር ያሉት ብሎ ሲናገር ስለ ፍጥረት አይደለም ያወራው። ከናካቴው ሰማይና ምድር ተፈጠረም አይልም ክፍሉ። በሰማይና በምድር ያሉት ብሎ ሲናገር እዛው ቆላሲስ ምዕራፍ 1 ቁጥር 19ና 20 ሁሉ አላነበበውም ልጁ። እዛ ላይ በእርሱ በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማይ ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። ስለመታረቅ ነው የሚያወራው። በሰማይና በምድር ያሉት ሁሉ ከራሱ እንዲያስታርቅ ፈቅደዋል። ስለዚህ በደም የሚባለው ነገር ይሄ ኢየሱስ ሞተ ተብሎ ታርቀናል ብሎ ጳውሎስ ስለመታረቅ ነው የሚያወራው ክፍሉ። ገባሽ? በሰማይና በምድር ያሉት ሁሉ ከራሱ እንዲያስታርቅ በደሙ አስታርቋል። እዛው ቆላሲስ 19 ነው ባይዘው እሱ ልጁ የጠቀሰው ቆላሲስ ምዕራፍ 1 ቁጥር 15ና 16 እኔ እዛው ቁጥር 19ና 20 ላይ ይናገራል እዛው ላይ። ስለዚህ በእርሱ በደሙ ማንን አስታረቀ? በሰማይና በምድር ያሉትን ይላል። በሰማይና በምድር ያሉትን በሰማይና በምድር ያሉትን አስታረቀ። ሰማይና ምድር ላይ እኮ ምድር ላይ መታደስ ነው አይደለ? መታደስ የሚለው ደግሞ በመፍጠር ይገባላ። ፈጠረ ተብሎ ይጠቀማል። በክርስቶስ አዲስ ፍጥረት ናችሁ ስለሚል መታደስ ነው። አሮጌው ነገር አልፏል። በክርስቶስ አዲስ ፍጥረት ናችሁ አለ። ስለዚህ አዲስ ፍጥረት ማለት በክርስቶስ አዲስ ፍጥረት ናችሁ ሲል ምን ማለት ፈልጎ ነው? እሱ መታደስ ማለት ነው። አዲስ ፍጥረት አሮጌው ነገር አልፏል ይላል። እዛው ቀጥሎ ብዙ አዲስ ለምን አሁን እኮ ነገር እኮ አሁን እኛ ጋር ነው ያለው፣ ኦርቶዶክሶች ጋር ነው ያለው። እናንተ ጋር ለምን የለም? አሁን ጥሩ ጥያቄ እያወራን ያለ ነው። አሁን ልጁ ምን ጠቅስ ኢየሱስ አምላክ ነው ለማለት ነው ይህን ክፍል የጠቀሰው ስለመታደስ የሚያወራውን ክፍል ማለት ነው። ዜርፎር ምንድነው ፖይንቱ? ይሄ ክፍል ስለ አምላክነት አያወራም፣ ስለመታደስ እና ስለማስታረቅ ነው የሚያወራው ብዬ ዘጋን። እንደ አጠቃላይ ደግሞ ይሄ የመታረቅ ሀሳብ በደም ነው የታረቅ ነው የሚለው ሀሳብ የጳውሎስ ትምህርትና የክርስትና ትምህርት ነው። እኛ ከናካቴው በደም እንታረቃለን ብለን አናምንም። አምላክ በደም አይታረቅንም። እኛ ስፔሻሊ ደግሞ ሰው ሞቶ ማለት ነው ሰው ተገሎ እንደዚህ የሰው መስዋዕት አይቀበልም አምላክ። ገባሻ? አምላክ የሰው መስዋዕትን አይቀበልም። ከናካቴው አምላክ ደግሞ ሲቀጥል ሲጀምሩ መስዋዕት ራሱ የሚቀርበው መስቀል ላይ ራሱ አይደለም። መስዋዕት የሚቀርበው መስቀል እስልምና አንድ ነገር እንትን ሲል ለምን ጃድ እንድትወጡ ለምን ያዛል ታዲያ? ጃድ ደም አይደል? ጃድ መውጣት ማለት ደም መፈሰሳል። እሱ ደግሞ ምንድነው መሰለሽ ቁርአን ራሱ ይናገራል። እሱን ላሳይሽ፣ ከቁርአን ላሳይሽ። እሱን አሁን ምናልባት እንደዛ የተሳሳተ መልከታ እየሰጡሽ ከሆነ ከቁርአን ላሳይሽ። ቁርአን ላይ በቃ ለሌላ ጊዜ ለየትኛውም ጊዜ ስለ እስልምና ስታስቢ አንድ አንቀጽ ልስጥሽ እና ሁሌም በቃ ሁሌም የትም ቦታ ላይ ብትሆኚ በቃ ስለ እስልምናም ሲነገር መጥፎ ነገር ሲነገርም ማንም ሲያወራ በቃ እችኛዋን አንቀጽ ከያሽ ለሁል ጊዜ ይሆንሻል። እሺ አንድ ለሁል ጊዜ የሚሆን ጥቅስ ነው። ለሁል ጊዜ ምን ይታያል? በካሜራ ተከፍቷል። ካሜራ ተከፍቷል። ካሜራ ክፍት ነው። ካሜራ ሰዎች የለም። ያለ እሺ ቁጥር 8 ይታይሻል። ቁጥር 8 ላይ ምዕራፍ 60 ቁጥር 8 ቁርአን ላይ በምዕራፍ 60 ቁጥር 8 ላይ አምላካችን አላህ የሚከተሉን ይናገራል። በምዕራፍ 60 ቁጥር 8 ላይ ምን አለ መሰልሽ? ከእነዚያ በሃይማኖታችሁ ካልተጋደሏችሁ አለ። ተመልከች፣ በሃይማኖታችሁ ካልተጋደሏችሁ ከሀገሮቻችሁም ካላስወጧችሁ መልካም ትውሉላቸው ወደ እነሱ ብታስተካክሉ አላህ አይከለክላችሁም፣ አላህ ትክክለኞችን ይወዳልና ይላል። እዚህ ጋር እንደምትመለከችው ምንድን ነው አላህ ምን አለ? እነዚያ በሃይማኖታችሁ ካልተጋደሏቸው። አንቺ አሁን መተሽ እኔ ጋር መተሽ ማለት ነው ሙስሊም ስለሆንክ ከዚህ ሀገር ውጣ ምናምን ብልሽ ድብድብ ውስጥ ብትገቢ እንደዚህ ማታርጊ ከሆነ ከሀገሮቻችሁ ካላስወጧቸዋል ከዚህ ሀገር ውጣ ብለሽ ለምን? በአምላክ አላህን ስላመለኩ ብቻ። እንደዛ የምታደርጊኝ ከሆነ ሰው ራሱን ዲፌንድ ማድረግ ይሄ ራስ መከላከል ይባላል። ነገር ግን እንደዚህ ካላደረጓችኋል አላህ እነዛ በሃይማኖታችሁ ካልተጋደሏችሁ ከሀገሮቻችሁም ካላስወጧችሁ መልካም ብትሉላችሁና ወደ እነሱ ብታስተካክሉ አላህ አይከለክላችሁም፣ አላህ ትክክለኞችን ይወዳልና ይላል። ስለዚህ ትክክለኞችን ይወዳል። አንቺ የሆነ ሙስሊሞች እኔ ላይ አደጋ አደረሱብኝ ካለሽ ቁርአን የትኛውን ቦታ ላይ
ግደሏቸው፣ ተጋደሏቸው የሚል ነገር ካገኘች ወይ ወደ ላይ ወይ ወደ ታች ብታይ እነዛ ሰዎች እየተጣሉ ነው ከሙስሊሞች ጋር። በትክክል ለምታየውን ነገር ጀነራል ፕሪንሲፕሉ ምዕራፍ 60 ቁጥር 8 ላይ እነዛ በሃይማኖታችሁ ካልተጋደሏችሁ ከሀገሮቻችሁ ካላስወጧችሁ ወደ እነሱ መልካም ብትሆኑ አላህ አይከለክላችሁ፣ አላህ ትክክለኞችን ይወዳል።